የድል በዓል። የነጭ አረቄ ስካር ነጭ ነው። ሁለመናው ጉም ይወርሰውና እውኑ ህልም ይመስላል። ቤቴ የደረስኩት በህልም ጤያራ እየተንሳፈፍኩ ነው። ጊዜ ቢሆንም አልጋዬን ክፉኛ ናፈቅኩ። ይሁንና ቤት ስደርስ ሽትርገጥ ጉብታ መስላ ተኮፍሳ ጠበቀችኝ። ቅዱስ ላሊበላ ያገኛት ኑሮ አስፈልፍሎ ሌላ ቤተ እግዚአብሔር ያሰራባት ነበር። ከግዝፈቷ መጠጠሯ አትነሽም ወይ ዝም ብለሽ ታይኛለሽ አልኩ ነገር እያለኝ። እሰይ ዛሬ ወንድ ወጣህ አለችኝ። ልትደበድበኝ ነው? የሴት ወግ ልታሳየኝ? ከዚያ በፊት አለኝ ጉዳይ አልኳት። እየተሽኮረመመች በሩን ዘጋች። አልጋ ላይ ተቀመጥኩ። ወደ ጓዳ ገባ ብላ አፍታም ሳትቆይ መጣች። ስትገባ ልብስ ነበራት። ጓዳ ሽፍታ ያለ ይመስል ልብሷን ተገፋ እርቃኗን መጣች። እንዲህ ሆና ለመጀመሪያ ጊዜ ሳያት ነበርና ደነገጥኩ። ብዙ ጥፋት፣ ብዙ ንብርብር ያለው ገላ፣ በዚህ ላይ ጉርብርብ ነው። ኮረት የተሞላ ትልቅ የጨርቅ ከረጢት። ከዚያ በኋላ የሆነው ነገር ደብዛዛ ቢሆንም አልተረሳኝም። ግን ልክደው እገደዳለሁና ከእውነታ መዝገቤ ፍቄዋለሁ። ለመጀመሪያ ጊዜ ግድግዳዬን አወቅኳት። ማለቴ ግድግዳው ላይ የተለጠፈው ጋዜጣ ምን እንደሚል። ፖሊስና እርምጃው ብዙ የኔን የመሰለ መዓት ይዟል። መጨረሻቸው ያላማረ ደፋሪዎች፣ ጠላፊዎች፣ ገዳዮች፣ ዘራፊዎች ሞት ዕድሜ ልክ 20 ዓመት 15 ዓመት ተፈረደባቸው ይላል። አንበርብር ሆን ብለው በፍርሃት አጥረውኛል። በረጅሙ ተነፈስኩ። ምን ነው ፍቅርዬ ተነስተሃል? አፈር በሆንኩ የምትበላው ተዘጋጅቷል። ልብህን ቀዝቀዝ የሚያደርግ መጠጥም አለ። ሽትርገጥ ጠብር ግፍ አለችልኝ። የልቧን አድርሼላታለሁ ማለት ነው። ኩራት አለኝ። ከዚህ በላይ ለወንድ ድሌት አለውና የጦር ሜዳው የችሎቱና የድብድቡ ሁሉ መርታት ለወንድ ቅጽሉ ነው። ዋናው አሸናፊነትና ተሸናፊነት ያለው ከሴት ጋር ባልጋ ጦርነት ላይ ነው። እስቲ ተይኝ አረፍ ልበልበት። ከድል በኋላ ያለ ፉከራ መሆኑ ነው። እሺ ጌታዬ ይሁን። ሽትርገጥ የመሸነፍ ማንቀላበጥ አሳየች። ሽትርገጥ ሲያዩት ለዚህ ተሸናፊ አትመስልም። እሷን ማሸነፍ የሚፈትን ከባድ የጉልበት ስራ ስለሚመስለኝ ሌላ ትልቅ ዕዳ አድርጌ ቆጥረው ነበር። ድንጋይ ሲፈልጡ ውሎ ሲፈልጡ እንደማደር የከባድ ወንጀለኛ ቅጣት ነው ብዬ ደምድሜ ነበር። ነገር ግን ትጥቁን ፈቶ እንደተኛ ተዋጊ ድንገት ተማረከችልኝ። የጎመን ቅንጥ ሲመስል ሲያዩት ከብዳ ሲቀቅሏት ምንም ሆነችብኝ። ይህን እኮ የእሷ ተቃራኒ ደሞ አለች። ሲያዩት ቀላል ሲቀቅሏት ከባድ። ጭፍን ከሃዲ ነኝ። አስታውሻት እንኳን አለማወቄ በእኔ ችግር ተጠምጄ የዕለት ተዕለት እርምጃዬን ቀልቤን ወስዶብኝ እሷን ከነጭራሹ ዘነጋው። እንቧ፣ ጭንቀቷ፣ ፍቅሯ። አሁን እኔ ምሁር ነኝ፣ የቄስ ልጅ ነኝ፣ የአማርኛ አስተማሪ ነኝ። የሽንፈት በዓል። ጭፍንን ለተከታታይ 3 ቀን ከሐሳቤ ከህሊናዬ ከልቦናዬ ሳልነጥላት ቆየው። እስካሁን የዘነጋሁበት ዋጋዬ በመሆኑ ስቃዩን በጸጋ ተቀበልኩ። ከአንዴም ሁለቴ ወደ ወሪሳ ለመሄድ ዳርቶኝ ትቼዋለሁ። ጭፍንም ብቻ ሳይሆን የአክስቴን ልጅና ቤቱንም ጭምር ዘንግቼ ከርሜያለሁ። ለዚህ ደግሞ በእነዚህ ቀናት የደረሰብኝ መብከንከን ሲያንሰኝ ነው። ወደ ቤት ሳመራ ሽትርገጥን ከሩቅ አየኋት። በር ላይ ተኮፍሳለች። ሰሞኑን ያመጣቸው አንዱ ጠባይ ነው። ግቢውን ሞልታ ቁልቁል ወደ መጣባቸው ቤት ታያለች። እንደደረስኩ ምን ነው አልኳት። ምን ነው አለችኝ። በር ላይ መጎለትሽ? ለብልሃቴ ነው። የምን ብልሃት? አይ የመጣባቸው ልጅ ደጋግሜ በማየት እሱን የመሰለ ለመውለድ። እንዴት ማለት? ሳይገባህ ቀርቶ ነው። ጽንስ ይዣለሁ። የጉልበቴ መራድ የመሬት መንቀጥቀጥ የተነሳ እስኪመስለኝ በከባዱ ተከናወነ።
እንዴት አንቺ ከማን ይሆናል? ካንተው ነዋ። እኔ እንደውን ጥብቅ ነኝ እና ገና ከትናንት በስቲያም አይደል እንዴ እንትኑ ማነው ስሙ? አዎ እና ነፃ መውጫ ቀዳዳ ያገኘው መሰለኝ። ከባለቤቱ ያወቀ አሉ። ራሴን የማውቀው እኔ ነኝ። እንኳን ወንድ ደርሶብኝ ሱሪም ቢያነጥፉብኝ ቀብ ነው። ወሩ መጥቶ ጉድ ታይቶ አሉ። እኔ እስከዚያም አልቆይ ያውቀዋለሁ። በረጅሙ ተነፈስኩ። ደሟ ከቀረ መቼም ቀልጬ ቀረው እንደማለት ያለ መርዶኝ ነው። የእሷ ዘብጥያነት ሳያንስ ሌላ እሷን የመሰለ ዘብጥያ። እድሜ ልክ ፍርድ አለም በቃኝ። ፍቅርዬ ምን ቢወለድልህ ትመርጣለህ? ሜኑ የለሽም? የልጅ ዝርዝር ብልጭ አለብኝ። እኔ ወንድ የመጣባቸው ልጅ የመሰለ ነው የምፈልገው። ድመት ሲያጣባትሽንም ያንጠለጥላቸዋል የምለውንም የማውቅ አይመስለኝም። ወደ ቤት አለፊያት ገባው። ቤቱ ጨለመ። ሽትርገጥ ገባች ማለት ነው። ምን ለማለት ፈልገ ነው? ይችን ሰሞን ክፉኛ ተቀናጥታል አለች። ያስመዘገብኩት ድል በጊዜ ርዝመት እየደበዘዘ መጥቷል ማለት ነው። ሌላ ድል ለማስመዝገብ በመሞከር ያልተረጋገጠውን የልጅ ነገር አላረጋግጥም። አፈጠጥኩባት። ምንስ ብል ዋ ምን አባትሽ ተሆኜ አባቴን አንተ ዘረቢስ ዋ አልኳት። እየገባሁበት ያለው ጸብ እንደ መንዞች ተረት መሳቂያ እንደሚያደርገኝ አላጣሁትም። በሰፌድ ተራራ እየገፉ ግፉ ተንጣቷል እንዳሉት አይነት ይሁን እንጂ ራሴን መገሰጥ ተሳነኝ። ዋ ዛሬ አልኳት። ወንድ አለችኝ። ለወንድ ከዚህ የተሻለ ምን ድንበር አለው? እንግዲህ የቀረኝ አይኔን ጨፍኜ ወደ ድብድቡ ማምራት ነው። ምኗን መምታት እንዳለብኝ እንኳ በቅጡ ሳላገናዝብ ዝልዬ ተንጠላጠልኩባት። እንገዳግዳ ከመውደቅ መትረፏ ትዝ ይለኛል። እጄ ምኗ ላይ እንዳረፈ አላውቅም። አይኔ እንደተጨፈነ እጄን ስሰድ ቆየው። አይኔን ስገልጥ የሽትርገጥ ፊትና ቤት ተዝረክርኳል። ጆሮዬን ስከፍት የሚስቴ ጩኸትና የጎረቤት ሃይሃይታ ቤቱን አፍኖታል። እጄን ሰድጄ ፊቴን ስዳብስ እኔም ደምቻለሁ። ነገሩ እንዳይሆን ሆኖ መደምደሙ ከደሜ መፍሰስ በላይ አስክሮ አዞረብኝ። እንግዲህ አንፐርፕር በተደፈርኩ ይጎፈላሉ። ልጃቸውን አፋተው ይወስዳሉ። ለኔ መጥሪያ ያመጣሉ። የሞተ የመሰለው የመድፈር ፋይል ከጭንቅላቱ ቀና ይላል። የገዛ ፊርማዬ እንደ ከሃዲ ልጅ በገዛ ራሴ ላይ ይመሰክርብኛል። አርማጌዶን ይሆናል። ምዕራፍ 6 የሚስት አይነት። አንፐርፐር አንድ ግራ አጋቢ ብሂል አላቸው። እንዲህ የሚል ሲጠሩህ ዝም በል፣ ሳይጠሩህ አቤት በል፣ ነገሩ እንዲዘናብል። በልጃቸው በኩል ለጸብ ስጠራቸው ዝም አሉ። እንግዲህ አንድ ቀን ሳልጠራቸው አቤት ይሉና ነገሬን ያዘናብሉብኛል። ሽትርገጥ በኩርፊያ አባቷ ጋር ሄደች። በሁለተኛው ቀን ራሴ ለመሄድ ወይም አማላጅ ለመላክ ወሰንኩ። ዝም ብል የተደፈሩ ይመስላቸው ይሆናል። ብዙ ሰዎች አማልዱኝ ስል እኛ ከአንፐርፕር ጋር እንነካካም በሚል እምቢ አሉኝ። ራሴ ሄድኩ። እንደፈራሁት መሆኑ ቀርቶ እንደውም አንፐርፕር ከኔ ጎን ቆሞ ዝም በይ፣ እንደውም እሱ ሆኖ ነው እኔ ወነ ገልሽ ነበር። አይ ጊዜ ወንድ ሲቆጣ ወደ ውጭ ሲመታኝ ታዲያ ቢገድልሽስ ወደ ውጭ ይታያል። በያውን ቤትሽን ግቢና ጠብቂው። ኢየሱስ ያንን ተራራ ብታዙት ተነቅሎ ወደ እናንተ ይመጣል እንዳለው እንዲሁ ከተአምር በሚቆጠር አኳኋን ሽትርገጥ ተራራዋ አንፐርፐር ኢምንቱን ታዘዘች። የጓዳውን መጋረጃ ገለጥ አድርገው የሚያጮልቁትን ነጫጭ ሕፃናትም አንፐርፐር ተቆጡና ሾከክ ብለው ባለፈው ጊዜ ያስተረፍናትን ነጭ አረቄ ያመጡ። እየጠጣን ወግ ጀመርን።
በእነ አባቴ ዘመን የነፍስ አባታችን እናቴን ሲመክሯት የሰማሁት ነው አሉ። ምን አሏቸው? ነገር ላይ ክልብ አትበል፣ ልነግር አይደል ለጸብ ቢሉ ይሄኔ። ስለ ልጃቸው በሌላ አቅጣጫ ነገር ሲፈልጉኝ መሰለኝ ሳልጠራቸው አቤት ሊሉኝ ዝም። አባ ምን አሉ? መጥፎ የምትባለው ሚስት ባሏ ዱላ ሲያነሳ የምትሸሸው ናት። መጥፎም ጥሩም ያልሆነችው ሚስት ዝም ብላ የምትደበደበው ነች። መልካም የምትባለውን ሚስት እግዚአብሔር ሲመርቅ የምትገኝ ናት። እሷም ገና ለገና ባሌ ተቆጥቶ ሊመጣ ይችላል በሚል መደብደቢዋን ዱላ ቆርጣ የምትጠብቅ ናት። ጥሩ ጊዜ አለፈ። በማሟጠጫው ላይ መልካሟ ሚስት የተገኝታ አረቂያቸውን በአንድ ትንፋስ ጨለጡ። እኔም እሳቸውን ለመምሰል ንዴታቸውንና አጠጣጣቸውን ኮረጅኩ። መልካሟን ሚስት ባገኘዋት በልጃገረድ ደንብ ባገባዋት ነበር አሉ ቀልድ በማይመስል አኳኋን። ግብረ መልስ የአምፐርፐር የግል ጠባቂ እስከመስል ድረስ ዱላ አስይዘው ያስከትሉኝ ጀመር። እሪ በከንቱ ውስጥ ያሉትን ጠጅ ቤቶች በሙሉ አንድ ባንድ እያልን እናስሳለን። ጠብር ግፍ ጠጅ ቤት አንዳንድ፣ አምባጓሮ ጠጅ ቤት አንዳንድ፣ ይታጠቁ ጠጅ ቤት አንዳንድ፣ አርማጌዶን ጠጅ ቤት አንዳንድ፣ ጠቢያሌ ጠጅ ቤት አንዳንድ፣ ሰንጌ ጠጅ ቤት አንዳንድ። በመጠጣት ሳይሆን በመዞር ይዞርብኛል። በየገባንበት ጠጅ ቤት አምፐርፐር ጠብ ለመለኮስ ያጀበጅባሉ። ማንም ደፍሮ እሳቸው ያስያዙትን ጠብ የሚገፋበት የለም። በዚህ አኮራኸኝ ይሉኛል ብዬ ሳስብ ንቀት ነው አሉ። እንዴት? መከበር መፈራት ሌላ ነዋ። ስትከበር ስትፈራ የመታኸው ነው ዝም የሚል፣ የተናገርከው ዝም ካለ ንቀት ነው። እንዴት አረጋገጡ? ይኸውልህ እዛ ማዶ ያለው የቀይ ዳማ ፈንክቼ ክሼዋለሁ። ቢፈራኝ ኖሮ ይካስ ነበር። እዚህ በእኛ መደዳ ጠይሙ በግ ነጋዴ ነው። በግ ገፎልኝ ሂሳብ ተቀብሎኛል። ይሄ ሳያንስ ደግሞ ቆዳውን ምናምን ሳይጨምር በአገር ዋጋ ገዝቶኛል። ቢፈራኝ ኖሮ በግ ገፎልኝ ያስከፍለኛል። ቆዳ በአገር ዋጋ ይገዛኛል። እንደ ተራ ሰው ከተዳደርኩ ምኑን ሁከተኛ ሆንኩ? ምኑን ተፈራው? አሁን እድሜ ላንተ ነገሩን ሁሉ አስተካክለዋለሁ። ግራ ተጋባው። አንዴ ደብድቦ መካስ በአገር ዋጋ መሸጥ መደፈር ነው? አይ አንተ ከንቱ መቼውን ነገር የሚገባህ? ለአንበሳ አበድሩም ካበደሩም አይጠይቁም እስ ይባላል። ሰማህም? ምኑን ያሮጌ ልጅ ሆንክ ይሄን ካላወቅ? በአባቴ በኩል የሚያጠቁኝ ብዙ ቦታ እንዳያዳርሰን እየሰጋው ነው። ስጋቴን ግን አልነገርኳቸውም እንጂ። በቀጣዩ ቀን ጠዋት አምፐርፐር ሰው ላኩብኝ። ሰው ላይ ያለኝን ዕዳ ሁሉ ስለምሰበስብ በስሌት እንድትረዳኝ አሁኑኑ ና። መልእክቱ ውስጥ ግራ ያጋባኝ ዱላህን እንዳትረሳ የሚለው መደምደሚያ ነበር። በዱላ ሂሳብ ይሰላል? ለማንኛውም ዱላይን እንዳያስኩ ደረስኩ። አምፐርፐር እንደ ሰባኪ ጋቢያቸውን አደግድገው ጥጉን ይዘው ቆመዋል። እንደ ምዕመን እጃቸውን በትህትና ወደ ኋላ ያጣመሩ ሁለት ሰዎች ፊት ለፊታቸው አሉ። ሰዎቹን አወቅኳቸው። ማታ ያሳዩኝ በግ ነጋዴና ተደብድቦ የተካሰው ነበሩ። አምፐርፐር የኔን መግባት እንዳረጋገጡ ዱላቸውን ግድግዳ አስደግፈው ስብከታቸውን ጀመሩ። ዕዳ ጥል ነው፣ አይለቅም፣ ይከተላል። ጠጅ ቤት ሂዱ፣ ሰማይ ቤት ግቡ፣ አይለቅም፣ ይከተላል። ዛሬ ዕዳችሁን ስትከፍሉኝ ለእኔ ብቻ ሳይሆን ለእናንተም ረፍት ነው እና በግ ነጋዴው አቋረጣቸው። የምን ዕዳ ነው የሚያወሩት? እኔ በበኩሌ ከእርስዎ ጋር በገንዘብ ተዋውዬ አላውቅም። ተው እንጂ አሉ አምፐርፐር። ምን ነው ሀቻምና ለዘመን መለወጫ የበግ ቆዳ አልሸጥኩልም? ሸጠውልኛል። አንተ ብትረሳን ያርሳም። ቆዳውን የገዛኝ 12 ብር ነበር።
ወዲያው ብዙም ሳልርቅ ሌሎች ቆዳ ነጋዴዎች 14 ብር ሲሉ ጆሮዬ ጥልቅ አለ። አንጰርጵር ወደ እኔ ዞረው እንዳሰላላቸው በምልክት ነገሩኝ። 2 ብር አትልም? ብዙም ሳልቆይ ለመስቀል በዓል ቆዳ 20 ብር ገባ። 8 ብር አትልም? ብዙ ሳልቆይ ለጥምቀት ቆዳ 28 ብር መግባቱን ሰማው። 16 ብር አልክበት። ለፋሲካ ጭራሽ ኖረና 32 ብር ገባ። 20 ብር አትልም? አሁን በቅርቡ ላለፈው ዘመን መለወጫ 38 ብር ሆነ። 26 ብር አትልም? በግ ነጋዴው ነገሩ ሁሉ ተዘናብሎበት ፈዞ ቀረ። አንጰርጵር ወደ እኔ ዞሮ ዕዳውን አስላና ነገረው አሉኝ። ወለድ አልበላበትም። የተጭበረበርኩትን ብቻ በተሰላው መሰረት በረድፉ ቁጭ። ለኔ ደግሞ ምን ሸጡልኝ ሲል የተካሰው ጠየቀ። አንተስ ምንም አልሸጥኩልህ። ብቻ ትዝ ይልህ እንደሆነ አምና ፈንክቼ ካሳ በልተኸኝ ነበር። ሽማግሌዎች 50 ብር ይበቃሃል ሲሉህ ያለ 100 ብር አልካስም ብለህ ትርፍ 50 ብር ዳስቀመጥክልኝ። ይሁን ብዬ ስኖር በዚያ ሰሞን እዚህ ጎረቤታችን ተፈናክተው 25 ብር ሲካካሱ ሳይ ጥቃት የገነፈለ። ስለዚህ ተገቢውን ዋጋ ወስደህ 75 ብር እንድትመልስ፣ ካልሆነም በብሩ ፋንታ በ25 ብር ሂሳብ 3 ቦታ እንድፈነክትህና ዕዳህን እንድታወራርድ ነው ያስጠራውህ። ዱላቸውን ግድግዳ ከተደገፈበት አንስተው ለጸብ አመቻችተው ያዙ። መካከል ለመግባት ቃጣው። አንጰርጵር በአይነ ጥቅሻ ተቆጡኝ። በግ ነጋዴው እንበላቸው ያሉ መስሎት እየተርበተበተ የኔን አስላልኝ ዕዳዬን ከፍዬ ልሂድ አለኝ። ሁለተኛው ግን አፍጥጦ 3 ከመፈንከትና 75 ብር ከመክፈል የትኛው እንደሚሻል የሚያሰላ መሰለ። አሳዘነኝ። የመጣ ይምጣ በሚል ጣልቃ ገባው። አገባቤ ላይ ነገር ገደፍኩ። አንጰርጵር አልኩ። አንበርብር በል ከንቱ አሉኝ። የእርሶ ዕዳ አመዳደብ ከሕግ ውጭ ነው። ዝበል እብድ። ገና አንተም አለ። ልጅን ስታገባ ጥሎሽ ደንብ ነበር። 5 ግራም ወርቅ፣ 2 ጫማ፣ ልብስ፣ ጀንጥላ፣ ሽቶ፣ አምባርና ድሪ ሲሰላ የትና የት። ይህ ሁሉ ተሰልቶ ለእኔ ለአባቷ ጋቢ ሲጨመርበት 100 ጊዜ ብፈነክትህ ከድሃ አትወጣም። ስለዚህ ፈንከት ስለ መፈንከት ብቻ። ሶስታችንም የአንጰርጵር ምርኮ ሆንን። የከሸፈው ተልእኮ። በዚያው ሰሞን አመሻሽ ላይ ከስራ ስመለስ ስሪ በከንቱ ተተራምሶ ደረስኩ። ግማሹ ወደ ላይ ግማሹ ወደ ታች ይሮጣል። ጉድ 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 ይላል። ከተማው ቢቃጠል እሪ በከንቶች እንደ ቄሳር ኔሮ ከሳቅ ጋር ይሞቁታል እንጂ ይደነግጣሉ የሚል ሐሳብ የለኝም። ከከተማ መቃጠል በላይ ምን ደረሰ? የጠብር ግፍ ጠጅ ቤት ጠጪዎች ብርሌያቸውን ይዘው በር ላይ ተኮልኩለዋል። ጠጅ ቀጁ ማንቆርቆሪያውን አንጠልጥሎ ያሰግጋል። በጅምላ ጠየቁ፣ ምን መጣ? ሁሉም ዝም ሲሉ አንድ ንዴት ቅልቅል ድምፅ ምላሽ ሰጠኝ። አንጰርጵር እጃቸውን ሊያገኙ ነበር። ሰውየውን አየሁት። በአንጰርጵር ፈንክተው የካሱት ነበር። ዕዳውን መክፈሉ ያስከተለው ምን ማዕት ደረሰ? የመጣባቸው ልጅ የልጅ ልጃቸውን በገመድ ሊያንጠለጥላት ሞክሮ ክብደቷን በምን ይቻለው? በልብ ብቻ አይሆን ያሰበውን ሳይከውን ተደረሰበት አሉ። የእሳቸው ግፍ እንኳን ለስጋ ዘመዶቻቸው ለጋብቻውም ይተርፋል። የነገር መድፊያውን እንዳልሰማው አለፍኩት። ተስፋ እንዳጣ ረሃብተኛ አውሬ ተንደርድሮ ሊመሰግብኝ እንዳቆበቆበ ታውቆኛል። አንጰርጵር ቤት ስደርስ ጋቢያቸውን እንደለበሱ ነጭ ድመት መስለው በሰዎች ተከበዋል። ከእንግዲህ ቁርጡ ደረሰ። እሱን ከሶ ምንም አይፈይድም። አንጠለጥለዋለሁ። ከዚህ አባቱን በገመድ ይሸመቅቀዋለሁ። የአንጰርጵር ፉከራ ውሃ አላነሳለኝ። በተለይ መጣባቸውን ለማንጠልጠል ቢሞክሩ እንደመጣባቸው ልጅ ሳይሳካላቸው እንደሚያዙ ሙን ነው። ገመዱን እየጎተቱ ቀርቶ እየተንጠለጠሉም መጣባቸውን አይሸመቅቁትም። ይሄንን እያወቁም ጎረቤቶች ይለምኗቸዋል። ሽትርገጥ ከጓዳ ወጣች። ትነፋረቃለች ብዬ ገምቼ ነበር። ቆምጨጭ እንዳለች አባቷን ተቆጣች።
ሙያ በልብ ነው። እስቲ ዝም በል። ነገሩ ያለው ሽትርገጥ ጋር ነው። ከፈለገች የመጣባቸውን ልጅ እንደ ሳንቲም በመሃረብ ቋጥራ ጡቶቿ ውስጥ ልትከተው ትችላለች። ከዚያ በኋላ እንደ ፍርዷ መላላትና መጥበቅ የእስር ጊዜው ይወሰናል። እነዚያ የጡቶቿ ሐሩር ውስጥ አንድ ቀንም በሕይወት መቆየት አዳጋች ነው። የትኛዋን ነው የመጣባቸው ልጅ ስል ሽትርገጥ በጥፊ መደርገም ያህል አስደንጋጭ እይታ ለጠፈችብኝ። እኔንም በመሃረብ ቋጥራ ጡቷ ውስጥ ልትከተኝ። ትንሽ ዋና አሉ አንፐርፐር። መቼም ለመጣባቸው ልጅ ክተት አላውጅም። አንተ ሌላ ስራ አለህ። ለመጣባቸው ልጅ ከናባቱ እኔ በቀዋለሁ አልኩ። እኔ ለመጣባቸው ልጅ ጦርነት ተጠባባቂ ጦር መሆኔ እረፍት ሰጠኝ። ስረ መሰረት የመጣባቸው ልጅ ከሪ በከንቱ ከጠፋ 2 ቀን ሆኖታል። አንፐርፐር ዱላቸውን ይዘው በአሳቻ ሰዓት መጣባቸው ቤት ዘው ቢሉም አላገኙትም። አንፐርፐር ገና አሁን እኩያቸውን አገኙ ስላሰብኩ ተጠባባቂ ጦርነቴን ባለበት ለማቆየትና አጥቂ ሆኜ እንዳልመደብ አረቄ ድርጎ ይዤ ሄዳለሁ። እሳቸው ወደ አናዳጁ ዕለታዊ ጉዳይ ሲጎተቱ እኔ ወደ ታሪክ ስባቸዋለሁ። እዚህ ነው የተወለዱት? ዘር ማንዘሬ እንጂ አባቴ፣ አያቴ፣ ቅድመ አያቴ ሁሉም እዚህ ነው። አረቂያቸውን ተጎጭተው ፊታቸውን አኮፋተሩ። ቅም ይሁኑ ቅምቅም አያቴ ከተጉለት ነው የመጡት። አመጣጣቸው እዚቹ ቦታ ላይ የነበረ አንድ የአካባቢው አጤ ስህተት በመፈጸሙ ነበር። እንዴት? ምን ፈጸመ? ክልብልብ አትበል ገሰጹኝ። አረቂዋን ደገሙና ቀጠሉ። ያኔ የጥጋበኛ ዘመን ነበር። አንዱ ድንገት ተነስቶ አጤ ነኝ ይላል። አጤ በሉኝ፣ አጤ ያላለኝን ጭንቅላቱን እቆርጣለሁ ይላል። የፈራው ከበዛ እሱ እስቲደክምና ሌላ ጥጋበኛ እስቲነሳ አስከባሪ ነው። በቅምቅም አያቴ ዘመን እዚህ ነግሶ ራሱን አጤ ያሰኘ ጥጋበኛ ጦር አምጪ እያለ በየቀኑ መሬትን 40 ጅራፍ ያስገርፍ ጀመር አሉ። ይህን ጉዳይ ቅምቅም አያቴ ሰሙ። እንዲህ ያለ ጥጋበኛ ጦር አምጪ እያለ መሬትን በግርፍ ያስጨንቆ ያዛት ሲባል አንቀጠቀጣቸው። እረ ይሄ ፈሳም ጦር ተፈለገ ታጥቆ ነው መሬትን መግረፉ? መሬት ባበላች ባጠጣች ምን አጥፍታ ነው? ንሱ በቅሎ ይንጫኑ አሉ ይባላል። እለቱን ተተጉለት እዚህ ያለ ሽመል ምንም አልያዙም ነበር። ጀንበር ተጠለቀች በላይ ነገር ደግ አይደለም ብሎ አደሩ። ማለዳ እዚህ ቢመጡ ገበያ ሙሉ ሰው ከቦ ምድር በጅራፍ ፍዳዋን ትበላለች። መካከል ገባ። እንኳን መሬት ሰጫዋ ወጪትስ ማብሰያዋ ክብር አይደለችም ወይ አለ። አጤው መከዳው ላይ እንደተኮፈሰ ምን ይላል ይሄ? እኛስ ምናል ጦር ስጭን ተማለት በላይ ቀጥል መግረፍን። እናትና መሬት የዘሩባቸውን ሰጪ ናቸው። ጦር ዘርተን አልበቅላለን አይልም አጤው። አድርባይ ሁሉ እንዲያው ካካ የዘራችሁትማ ይኸው አፍርቶ አታዩትም? ሳታጭዱት ሊያጭዳችሁ ነው አለና በሽመል ገባባቸው። ገበያ ሙሉ ሰው እንደ ዝንጀሮ ብትን አይልም። አጤው ከመከዳ ወረዱ። ጋሻ ጃግሬዎቹ የያዙትን ጦር እየሰበቁ ወረውሩ። ቅምቅም አያቴ ላመል ሸተት ብሎ ጦርን ካሳለፈ በኋላ ቀልጥፎ ያለፈው ጦር እየተምዘገዘገ ሳለ እጀታው ላይ በሽመሉ ይመታዋል። ጦሩ የተወረወረበትን አቅጣጫ ትቶ በመዞር ወርዋሪዎቹን እያሳደደ መውጋት ጉድ ተባለ። ቀስት ቢሆነጭሁ እንደዚያው መሬት የወለደችው መቀጣጫ መጣ ተባለ። ጥጋበኛው አጤ ቢፈራም ምን ተፍረቱን ሽመል ገጥሞ ሁለቴ ሲጀብዱት እየበረረ ቆልቆሎ ደሪ በከንቱ ወንዝ ተፈተለከ። ቅምቅም አያቴ ሲከተሉ አጤው ሲበር እለቱን ጅማ ገብተው አደሩ። እንግዲህ ከጅማ መልስ ነው ቅምቅም አያቴ እዚህ ገብተው የቀሩት።
አንጵርጵር በወሬያቸውና ባረቄው ሰውነታቸው ተዝናንቶ የመጣባቸውን ልጅ ድርጊት ለጊዜው የዘነጉት መሰሉ። እንግዲህ አያት ቅድመ አያቶቼ ደማቸውን አፍስሰው አጥንታቸውን ከስክሰው ያቆዩትን ርስት በእኔ ጊዜ ያስወረሱ። ግድ የለም እድሜ ላንተም፣ እሱንም አስመልሳለሁ። ሌላ ቁጭትና ሌላ ተልእኮ የአሁኑ ይባሳሉ። ብዬ አንጵርጵርን ርስት ለማስመለስ መንግስትን ጦርነት ልገጥም ነው። እንዴት አልኳቸው። ያሮጌ ልጅ ሆነ ይሄ ጠፋ፣ ርስት በሺህ ዓመቱ ይመለሳል ለባለቤቱ ሲባል አልሰማህ ሆኖ ነው። በአባቴ በኩል የሚያጠቁኝ ብዙ ቦታ ሳያዳርሰን ይቀራል ብላችሁ አልነገርኳቸውም እንጂ። ዳግማዊ ወሪሳን ቀጣይ እናነባለን። ቸር ቆዩኝ። ሰብስክራይብ እያደረጋችሁ